ሲያርሰበን ዛሬ ሌሊት አሸንፎ ወይ እንደሰታለን ወይም ደግሞ እንደ 2022ቱ ሞሮኮ አስለቅሳ እንዳስወጣችን ይከፋናል ማለት ነው። ከክሮሺያ ጋር ነው። በጣም ከባድ ጨዋታ ነው። እስቲ ይቅናል። ለማንኛውም ዛሬ ሌሊት 8 ሰዓት በቪዲዮ እንገናኛለን። ቻው። አረ በስመ አብ ክርስቶስ ነው የምላችሁ። እውነቱን ልንገራችሁ፣ በቃ ፈርቻለሁ። ክርስቶስ ነው የምላችሁ። በቃ የዛሬው ምሽት ጨዋታ ከምላችሁ በላይ ፈርቻለሁ። ክሮሺያ እንደምታስቧት ቀላል ክለብ አይደለችም። አብሶ ቀላል ብሔራዊ ቡድን አይደለችም። አብሶ ወርልድ ካፕ ላይ የምታውቁ ታውቃላችሁ። በቃ ፈርቻለሁ። እኔ እውነቱን ልንገራችሁ ብዬ ነው። በቃ ክርስቲያኖ ሮናልዶ በዚህ ጨዋታ በፍጹም የሱን እንባ መመልከት አልፈልግም። እንደምንም በቦሌም ብለው ፖርቹጋሎች ያላቸውን እምቅ ኃይል ተጠቅመው እንዲያሸንፉ ፈልጋለሁ። በቃ ፋሚሊ ቋጥሩ። የክርስቲያኖ ሮናልዶ ደጋፊዎች የታላችሁ ኮሜንቱን አጨናንቁት። ሁለተኛ ከተመለስኩ ውሻ በለኝ ብሎ ተመልሶ እንደመጣው ነው ሩብ ኤርሚያስ። የፖርቹጋልን ጨዋታ ሳይ የሚሰማኝ ስሜት ማገድ ያንተ ነገር አይሆንልኝም ታውቃለህ። እስኪ ንጉሱ የምትወዱ ኮፒ ሊንክ እያደረጋችሁ የቪዲዮ ጀምሩ። ዛሬ ክሮሺያ ጋር ከባድ ጨዋታ አለብን። ራውንድ ኦፍ 32 በመጀመሪያ ለነዚህ ሁለት ጀግኖች ክብር በ41 እና በ40 ዓመታቸው ሀገራቸው ጆሮዋን ይዘው እየመጡ ላሉት ማለት ነው። ስለ ክሮሺያ እያወራሁ ብጀምር ደስ ይለኛል። ክሮሺያ ማለት ምን አይነት ቲም መሰላችሁ? 11 ተጫዋቾች ነው ያሉት፣ ነገር ግን እንደ አንድ ሰው ነው የሚያስቡት። እኔ በጣም ነው የሚመቹኝ። ዝላትኮ ዳሊች የሰራው ቲም ማለት ነው። ከ2018 ጀምሮ ብትመለከቱት ፋይናሊስት ነው። ከዛ በኋላ ያለፈው የዓለም ዋንጫ ላይ ደግሞ ሶስተኛ ነው የወጣው እና ምንም ይሄ እንደ አንደርዶግ ምናምን የሚጠራ ስቶሪ የላቸውም። ሉካ ሞድሪች እንግዲህ በ40 ዓመቷ ሚድፊልዱን በደንብ ይዛ እያንቀሳቀሰችው ትገኛለች። የመጀመሪያው ጨዋታ ላይ ከኢንግላንድ ጋር ከብዷት ነበር ኦብቪየስሊ ፊዚካሊቲውም ሩጫውም ስለሚያስቸግር። ከዛ በኋላ ግን ከጋና ጋር የነበረው ጨዋታም ከኮንጎ ጋር የነበረውም ጨዋታ አሪፍ ነበረች። ከዚህ መርዳት የምንችለው ነገር ግን ምንድነው? ይሄ የክሮሺያ ቲም በእድሜ ከፍ ያለ ቲም መሆኑ ነው። ስፔሻሊ ደግሞ ሚድፊልድ ላይ በኮቫቺች እና በሞድሪች የሚጫወቱ ከሆነ ማለት ነው። ይሄ ማለት ምን ማለት ነው? ፔሪሲችም ክንፍ ላይ አለ፣ ቭላሲችም ክንፍ ላይ አለ አይደለ? ፔሪሲችም አይ ቲንክ 36 ወይ 37 ዓመቱ ነው ምናምን ነገር። እዚህ ጋር እግር የላቸውም ማለት ነው፣ ሌግ የላቸውም፣ በደንብ መሮጥ አይችሉም። ስለዚህ ሚድፊልዱ ላይ ኦቨርሎድ ያስፈልጋል። ሚድፊልዱ ላይ ኦቨርሎድ የሚኖር ከሆነ ክሮሺያዎች ይቸገራሉ ማለት ነው። ስለዚህ ትልቅ ስራ ከፖርቹጋል ሚድፊልድ እንጠብቃለን። ዣኦ ኔቬዝ ዛሬ በጣም የሚገርም ስራ መስራት አለበት። ነገር ግን ቻንስ ክሬሽን ከፍ ማለት አለበት። ዛሬ ብሩኖ ፈርናንዴዝ ባክ ቪቲኒያም ፎርዋርድ ፓስ ጭራሽ የለም፣ ቻንስ ክሬሽን ጭራሽ የለም። ዛሬ ራሳቸው ማሳየት ያለባቸው ትልቅ ጨዋታ ነው፣ ትልቅ መድረክ ነው። እነሱ ላይ ተጨምሮ ደግሞ ፖርቹጋል ማሸነፍ ካለባት ይሄንን ፍሮንት ስሪ ይዛ መግባት አለባት ነው ብዬ ማምነው እኔ። በፔድሮ ኔቶ መጮት የለባቸውም፣ በጆ ፊሊክስ መጮት የለባቸውም። ከጆ ጋር ተያይዞ የነበረው ነገር ከሮናልዶ ጋር ጉድ ኬሚስትሪ ስላላቸው ያግዛው የሚል ነበር። ያን ነገር ግን እያየን አይደለም። ሊያኦ ሞር ዳይሬክት የሆነ ተጫዋች ነው። ሲያርሰን በደንብ ማገዝ ይችላል። ከቲን እያረገ ገብቶ ስፔሶችን ክሬት ማድረግ ይችላል ብዬ አምናለሁ። ፐርሰናሊ ስፔሻሊ ፔሪሲች ስለሆነ ያለው እዛ ጋር እየተመለሰ ግቫርዲዮልን ያግዟል ብዬ አላስብም። ግቫርዲዮልም እንዳያጠቃ በደንብ ኦኩፓይ አድርጎ ይዟል ብዬ አስባለሁ። በርናርዶ እንዲገባ የፈለኩበት ምክንያት ደግሞ ቀደም ስል እንደነበረው ሚድፊልዱን ዶሚኔት ማድረግ አለባቸው። ሚድፊልዱን ዶሚኔት እንዲያደርጉ ደግሞ ፖርቹጋሎች እሱ ወደ ኋላ እየታሰበ እንዲጫወት ወይንም እንደ ዋይልድ ፕሌይ ሜከር እንዲጫወት ማድረግ ከተቻለ ፖርቹጋል በቂ መጫወት ትችላለች ብዬ ነው ማምነው በዚህ ጨዋታ ላይ። ከዛ በኋላ ደግሞ እሷ ያዛለችውን ቦታ በፍራንሲስኮ ኮንሴሳው እና በፔድሮ ኔቶ ቀይሮ አስገብቶ የተለያዩ ክሮሶችን እየወጡ ቻንሶች ክሬት እያደረጉ መጫወት ይቻላል ብዬ አምናለሁ። ይሄን ጨዋታው ሌሊት 8 ሰዓት እንደሚደረግ ታውቃላችሁ። ማለትም እንደ ነገ ማለት ነው። ዲያጎ ጆታ ደግሞ ነገ ህይወቱ ካለፈ 1 ዓመት ይሞላዋል እና ተጨማሪ ሞቲቬሽን የሚፈልጉ ከሆነ ከዚህ የተሻለ ሞቲቬሽን አያገኙም በምንም ተአምር። ፖርቹጋል ይሄንን ጨዋታ 3-1 ታሸንፋለች ብዬ አስባለሁ። ሲያርሰበን ዛሬም ጎል ያስቆጥራል። ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ። ምንድነው እንደዚህ መጨማለቅ? ዛሬም በሌሊት ሁልጊዜ በሌሊት እግዚአብሔር እንዲጭራሽ ነው ያልጠበቅኩት። የዛሬውም ጨዋታ ሌሊት ነው ማለት ነው። እሺ ታልፋላችሁ እናያችሁ። ኧረ በስመ አብ እኔ እግዚአብሔር አትለፉና ዛሬ እስከ ሌሊት 8 ሰዓት ጠብቄ ይችምና ኦልሞስት አንተኛ ማለት ነው። ክርስቲያኖ እስካለ ድረስ እንግዲህ ፈርዶብናል ማለት ነው። እንመለከታለን ይሄንን ጨዋታ እና ታልፏታላችሁ። ማታልፉ ከሆነ ይውላችሁ እኔ ክሮሺያ አይ ነው በዚህ ሰዓት ያን ያህል ጠንካራ የሚባል ቡድን አይደለም። እስቲል የፖርቹጋል በሁሉም ነገር የተሻለ ቡድን ነው። ግን የፖርቹጋል ብሔራዊ ቡድን እስቲል ከዚህ በፊትም እንዳልኳችሁ በቃ ስትጠብቁት ዲስአፖይንት የሚያደርግ ቡድን ነው። ኢሌት የሆኑ በጣም ኢሌት የሆኑ ቻንስ ክሬሽን ሚድፊልደር ያለበት ቡድን የፖርቹጋል ብሔራዊ ቡድን ማለት ነው። ኮምፔር ቢደረጉ ማለት የፖርቹጋል ብሔራዊ ቡድን በብዙ ነገር ማለት አይደለም ከክሮሺያ ከብዙ ቡድኖች የተሻለ ቡድን። ግን ያን ዝም ብሎ ሬት ከመደረግ በዘለለ ማለት ነው ሜዳ ውስጥ የሆነ ተጨባጭ ያለው ነገር የሆነ መልእክት ያለው ነገር ያስመለክቱናሉ። እስካሁን ያን ነገር የተመለከቱ ኡዝቤኪስታን ላይ ብቻ ነው። ኡዝቤኪስታን ደግሞ ለደካማ ቡድን ነውና ዓለም ዋንጫው ላይ ደካማ ከሆኑ ቡድኖች መካከል አንደኛው ኡዝቤኪስታን። ሁሉም ለክለቡ አንበሳ ነው። እዚህ
ጋር ሲመጣ ጦጣ ይሆናል። እግዚአብሔር በየክለባችሁ ኖኖ ሜንዴዝን እየተመለከትኩ ሲስቅ ነበር ባለፈው ጩታ ራሱ ማለት ነው። በቃ የሆነ በጣም ነበር የሚያስቃዡ። ለፔሲ የሚጫወተው ኖኖ ሜንዴዝ እና ለፖርቹጋል የሚጫወተው ሁሉም ተጫዋቾች አክቹሊ ማለት ነው በጣም ነው የሚያስቁትና እስኪ ዛሬ እንጠብቃችሁ የምር ወይስ እኔ ምንም በእነዚህ ተጫዋቾች እኔ ኮንፊደንስ ኑሮ ማውራት አልችልምና እስኪ ዛሬም እስከ 8 ሰዓት እንደዛ ቆይተው ሙሉ ለሊት ሳንተኛ አድረን ዲስአፖይንት የሚያደርጉን ከሆነ በቃ በጣም ነው የሚደብረው። ከዛ በኋላ እኔ ነው ያርግ ማለት ነው። ኤኒዌይስ እስኪ ምን ይመስላችኋል? ሐሳብ አስተያየታችሁን። የዛሬውን ጨዋታ ፖርቹጋል አሸንፋ የምታልፍ ይሆናል። ያው ለሊት 8 ሰዓት ነው። በጣም ነው የሚደብረው። ምንም አማራጭ የለንም። እስኪ ይህንን ጨዋታ ዊምብለን ማለት ያባበሉ ቲኬቶች ቴሌግራም ቻናላችን ላይ ይለቀቃል። ቴሌግራም ላይ ትናንት ተበልቷል። ያራዳ ልጆች ዝም ብሎ በየቀኑ እየተበላ ነው። ወርልድ ካፕ ማለት ነው እንዳልኳችሁ ነው። ይሄ አንደርዶግ የሆኑ ቲሞች ምናምን ያን ያህል አያልፉም። እነ ሴኔጋል መመልከት ትችላላችሁ፣ እነ ኮንጎ መመልከት ትችላላችሁ። ጥሩ ቢጫወቱም እያለፉ አይደለም። ለኛ ግን ለፕሪዲክሽን ተመችቶ ነው መጨረሻው ደቂቃም ቢሆን በምንም ወይ እያለፉ እየበላ ነው። ስለዚህ በዚህኛው ቴሌግራም ገብታችሁ ተቀላቀሉ። ያባበሩ ገንዘቦች እየተበሉ ነው። አይለፋችሁ። ወርልድ ካፕ ከየትኛውም ጊዜ በላይ ተገማች ስለሆነ እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ። ይመቻችሁ። እናት ሀገር ፖርቹጋል የመጀመሪያ ጥሎ ማለፍ ጨዋታዋን ከክሮሻ ለሊት 8 ሰዓት ላይ ታደርጋለች ማለት ነው። ሁለቱ የአንድ ቡድን የቡድን አጋሮች የነበሩና ሁለት ጓደኛሞች ሞድሪች እና ሲያርሰብን የመጨረሻ የዓለም ዋንጫ ጨዋታቸውን ያደርጋሉ ማለት ነው። ይሄንን የዓለም ዋንጫ የተሰናበተ ከእንግዲህ የዓለም ዋንጫ አይጫወቱም ለሁለቱም ማለት ነው። ስለዚህ ለሁለቱም ያስፈልጋቸዋል። ክሮሻ ለሞድሪች ይታገላሉ ብዬ አስባለሁ። የኛዎች ግን ለሮናልዶ አይደለም ለራሳቸው አይታገሉ። ለማንኛውም ዛሬ ክሮሻንም እናሸንፍ ይመስለኛል። ግን ቀጣይ የሚደብረው ነገር ስፔንን ነው የምናገኝ። እሱ ነው ችግሩ። መንሱር ያለውን ነገር ሰምታችኋል፣ አልደግሞም እና እኛ ጋር በጣም ትልቅ አደጋ ነው ያለብን። ማን ቲም እንዳለ ስፔንን እንኳን ብናልፍ የምናገኛቸውን ቲሞች ቼክ አድርጉት። በዛኛው ጎን ነው ብራዘር ዝም ብሎ ትርኪ ምርኪ የተሰበሰበ እና እንደምንም ብለን የምናልፍ ይመስለኛል። 1-0 ምናምን ቻንስ ክሬት አይደረግም። ብዙ ጎል አናገባም። ገባር አሰልጣኙ የተለየ ነገር ይዞ ይገባልን ብዬ አላስብም። መላጣ አሰልጣኝ ሲጀመር ሁልጊዜም ችግር ነው ከፌፕ ውጭ ማለት ነው። እና እስኪ እናያለን ብቻ ይመቻችሁ። ሁላችሁም ዛሬ ፖርቹጋል ነው የምታሸንፈው እያላችሁ እያሰባችሁ ነው አይደል? እኔም እንደዛ ነው ማስበው። ባከ ግን ማን ነው ክሩሺያን ፍሯት ዓለም ዋንጫ ሌላ ታሪክ ውስጥ ነው የሚገቡት። ከእንቅልፋቸው ይባንናሉ። ማን ነው አንድ ኳስ ካገኙ ማን ነው ሄዶ ያገቡባል። ከዛም ኤክስትራ ታይም ሄዶ ማን ነው የመከላከል ዲሲፕሊናቸው ታውቁታላችሁ። በቃ ዲሲፕሊን አይደለም። ከ4 ዓመት በፊት ብራዚልን እንዳደረጓት ሊያረጓት ይችላል። ማን ነው ፖርቹጋልን መጠንቀቅ አለባቸው። ፖርቹጋሎች ግን ማን ነው አሪፍ መጫወት ይችላሉ ፖርቹጋሎች። እንዴ ይሄን የመሰለ አማካኝ ክፍል ይዘህ ማን ነው ዓለም ዋንጫ ካልበላክ ዘንድሮ መቼም አትበላም። ገብቷል። ከፊት ለፊት ሲያርን የመሰለ አጥቂ ይዘህ ያው ኳስ ካገኘ ይጨርስላል እና ለሮላንዶ ማቀበል አለባቸው ዛሬ ኳሶች ማን በተቻለ መጠን ግን አሰልጣኙ ደግሞ አሪፍ ታክቲክ ይዞ ሊገባ ይገባል። ገብቷል። ሮቤን ኔቬስ የሚባል ተጫዋች አያስፈልግም። በቃ ዣኦ ኔቬስ፣ ብሩኖና ቪቲኒያ አለቀ ደቀቀ። እስቲ የእናንተን ሐሳብና አስተያየት ኮሜንት ላይ ያስቀምጣችሁ። ዛሬ ማን የሚያሸንፍ ይመስላችኋል? ጨዋታው ለሊት 8 ሰዓት ተኩል ነው። ዛሬ አይተኛም የሚያራዳ ልጅ። ፎሎና ላይክ እያደረጋችሁ የመቻችሁ ህዝብ ይላል። ዛሬ ለሊት 8 ሰዓት ላይ ፖርቹጋል ከክሮሺያ ጨዋታ አላቸው ማለት ነው ወደ 16 ውስጥ ለማለፍ። ፖርቹጋልና ክሮሺያ በእርስ በርስ ግንኙነት ማለትም ሄድ ቱ ሄድ ምን አይነት ታሪክ አላቸው የሚለውን እንመልከት እስቲ። ፖርቹጋል ከክሮሺያ 10 ጊዜ ተገናኝቷል በታሪካቸው ማለት ነው። አብላጫውን ጊዜ ግን የማሸነፍ ብልጫ የወሰደችው ፖርቹጋል ነች። 8 ጊዜ አሸንፋታለች። 1 ጊዜ ክሮሺያ አሸንፋለች፣ 1 ጊዜ ደግሞ አቻ ወጥቷል ማለት ነው። በ2016 በ16ኛው ዙር ጨዋታ ላይ የአውሮፓ ዋንጫ ላይ ፖርቹጋል በ19ኛ ዙር ክሮሺያን አግኝታ አሸነፋ በመጨረሻም ዋንጫውን የአውሮፓ ዋንጫ በልታለች ማለት ነው። ነገር ግን በ2024 የመጨረሻ ግንኙነታቸው በ2024 ነው የወዳጅነት ጨዋታ አድርገው ክሮሺያ ለመጀመሪያ ጊዜ ነው ፖርቹጋልን በህይወቷ ማሸነፍ የቻለችው 2-1 ማለት ነው። ስለዚህ ዛሬ ለሊት 8 ሰዓት ላይ የሚደረገውና የፖርቹጋልና የክሮሺያ ጨዋታ ምንን ሊያስመለክተን ይችላል ወዳጆች? ፖርቹጋል አብላጫ ጊዜ ክሮሺያ ላይ ብልጫ አላት፣ ግን እግር ኳስ ነች። ትናንት ስለበለጥክ ዛሬ ታንሳለህ ማለት አይደለም። ያራዳ ልጅ ገብቶሃል። ስለዚህ ፖርቹጋል ወደ 16 ውስጥ ታልፍ ይሆን ወይስ ክሮሺያ? ይህንን ለሊት 8 ሰዓት ላይ የምንመለከተው ይሆናል። ፖርቹጋል ግን የምትሸነፍ ከሆነ ለክርስቲያኖ ሮናልዶ ዘ ላስት ዳንስ ወይም የመጨረሻው
የዓለም ዋንጫ ይሆናል ብዬ እገምታለሁ። ግን መልካም እድል ለሁለቱም እመኛለሁ። ይመቻችሁ። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ በትኑት ማለት ነው። እስከ ሌሊት 8 ሰዓት ይመቻችሁ።